Question number 6. Sultan works 2 part-time jobs. One is at a gas station that pays per 11 an hour, and the other is computer technician for per 60 and 50 cents an hour. Between the two jobs, Sultan wants to earn at least per 3,300 in 4 weeks. How many hours does Sultan need to work each job to earn at least per 3,300? Assume Sultan has 50 working hours per day and works 5 days per week. Write an equality. Which model is the situation? Graph the inequality and list 3 solutions to the inequality. ስድስተኛ ጥያቄ የሚለን ሱልጣን 2 የትርፍ ሰዓት ስራ ይሰራል። አንደኛው ጋዝ ስቴሽን ውስጥ ነው የሚሰራው። የሚከፈለው 11 ብር በሰዓት ነው። ሌላኛው ኮምፒውተር ቴክኒሻን ነው። 16 ብር ከ50 ሳንቲም በሰዓት ነው የሚከፈለው። ሱልጣን በ4 ሳምንት ውስጥ አትሊስት 3300 ብር ከሁለቱ ስራ ማግኘት ይፈልጋል። አትሊስት 3300 ብሩን ለማግኘት በ4 ሳምንት ውስጥ ስንት ሰዓት መስራት ያስፈልገዋል? አስዩም ሱልጣን 15 የስራ ሰዓት ቢኖረው በቀን በአንድ ሳምንት ውስጥ 5 ቀን ቢሰራ 3 ጥያቄዎች ናቸው እዚህ ጋር የተጠየቅነው። የዚህን ሁኔታ ሞዴል የሚሆን ኢኒኳሊቲ እንድንጽፍ ነው። የኢኒኳሊቲውን ግራፍ እንድንስልና የኢኒኳሊቲውን 3ቱን ሶሉሽኖች እንድንዘረዝር ነው። ሶሉሽን በ4 ሳምንት ውስጥ በጋዝ ስቴሽን ውስጥ የሚሰራውን ሰዓት ኤክስ ብንለው እና በኮምፒውተር ቴክኒሻንነት በ4 ሳምንት ውስጥ የሚሰራውን ሰዓት ዋይ ብንለው ሱልጣን ሁለቱ ቦታ ላይ ጋዝ ስቴሽን እና ኮምፒውተር ቴክኒሻኑን ሰርቶ በ4 ሳምንት ውስጥ እንዲያገኝ የሚፈልገው ትንሹ ብር 3300 ብር ነው። በ4 ሳምንት ውስጥ ጋዝ ስቴሽን ውስጥ የሚሰራውን ሰዓት ኤክስ ብለናል። ጋዝ ስቴሽን ውስጥ 1 ሰዓት ሲሰራ የሚያገኘው 11 ብር ነው። በ4 ሳምንት ውስጥ በጋዝ ስቴሽን ውስጥ የሚያገኘው ብር የሚሆነው 11 ሲባዛ በኤክስ ነው። በኮምፒውተር ቴክኒሻንነቱ ደግሞ በሰዓት 16 ብር ከ50 ሳንቲም የሚከፈለው። በ4 ሳምንት ውስጥ ደግሞ የሚሰራው ሰዓት ዋይ ብለነዋል። ስለዚህ በ4 ሳምንት ውስጥ በኮምፒውተር ቴክኒሻንነቱ የሚያገኘው ብር 16 ብር ከ50 ሳንቲም ሲባዛ በዋይ ነው የሚሆነው ማለት ነው። ሁለቱ ስራዎች የሚያገኘው የሱልጣን ገቢ የሚሆነው 11x ሲደመር 16.5 ዋይ ነው የሚሆነው ማለት ነው። በ4 ሳምንት ውስጥ ማግኘት የሚፈልገው አትሊስት 3300 ብር ነው። አትሊስት 3300 ብር ነው ማግኘት የሚፈልገው ማለት ሚኒመም ማግኘት የሚፈልገው 3300 ብር ነው። 3300 እና ከዛ በላይ ነው ማለት ነው ማግኘት የሚፈልገው። ስለዚህ የሁለቱ ስራዎች የሚሰራው ስራ ገቢ ከ3300 እኩል ነው ወይንም ይበልጣል ማለት ነው። ስለዚህ በኢኒኳሊቲ ስናስቀምጠው 11x ሲደመር 16.5y ግሬተር ዛን ኦር ኢኳል ቱ 3300 ይሆናል ማለት ነው። አንድ ኢኒኳሊቲ አገኘን። አስዩም አድርጉ ተብለናል። የስራ ሰዓቱ በቀን ውስጥ 15 ሰዓት ነው። በሳምንት ደግሞ 5 ቀን ይሰራል። እንዲሁም ደግሞ ለ4 ሳምንት ነው ካልኩሌት እያደረግን ያለ ነው። በቀን 15 ሰዓት ነው የሚሰራው። ሲባዛ በሳምንት ደግሞ 5 ቀን ስለሆነ ሲባዛ በ5 ቀን እናደርጋለን። ካልኩሌት እያደረግነው ያለ ነው ለ4 ሳምንት ነው። ሲባዛ ለ4 ብናደርገው በ4 ሳምንት ውስጥ ማክሲመም ሊሰራበት የሚችለውን ሰዓት ማግኘት እንችላለን። 15 ሲባዛ 5 ሲባዛ 4 300 ይሆናል። ማክሲመም ሊሰራበት የሚችለው የስራ ሰዓት በ4 ሳምንት ውስጥ የሚሆነው 300 ሰዓት ነው ማለት ነው። በ4 ሳምንት ውስጥ በጋዝ ስቴሽን ውስጥ የሚሰራበትን ሰዓት ኤክስ ብለን ነበር። በኮምፒውተር ቴክኒሻንነት በ4 ሳምንት ውስጥ የሚሰራበትን ሰዓት ዋይ ብለነው ነበር። የሁለቱ ድምር 300 እና ከ300 በታች ነው የሚሆነው ማለት ነው። በኢኒኳሊቲ ደግሞ ስንገልጸው ኤክስ ሲደመር ዋይ ሌስ ዛን ኦር ኢኳል ቱ 300 ይሆናል ማለት ነው። በጋዝ ስቴሽንም በኮምፒውተር ቴክኒሻንነትም የሚሰራበት ወርኪንግ አወሩ ሁሌም ፖዚቲቭ ነው የሚሆነው። ስለዚህ ኤክስ ግሬተር ዛን ኦር ኢኳል ቱ 0 ዋይ ግሬተር ዛን ኦር ኢኳል ቱ 0። ስለዚህ 3 የኢኒኳሊቲ ኢኩዌሽን አገኘን ማለት ነው። የመጀመሪያው 11x ሲደመር 16.5 ዋይ ግሬተር ዛን ኦር ኢኳል ቱ 3300፣ ሁለተኛው x ሲደመር y ሌስ ዛን ኦር ኢኳል ቱ 300
እና ኤክስ ግሬተር ዛን ኦር ኢኳል ቱ 0 ዋይ ግሬተር ዛን ኦር ኢኳል ቱ 0። ይኸው ሞዴሉን እንደዚህ ጻፍን ማለት ነው። ሁለተኛው ጥያቄ የተባልነው ግራፉን መሳል ነው። የመጀመሪያውን ኢኒኳሊቲ ሪአሬንጅ ብናደርገው የሚሆነው ዋይ ግሬተር ዛን ኦር ኢኳል ቱ ኔጌቲቭ 11 ኦቨር 16.5 ኤክስ ፕላስ 3300 ኦቨር 16.5 ነው የሚሆነው። ሁለተኛውንም ሪአሬንጅ ብናደርገው የሚሆነው ዋይ ሌስ ዛን ኦር ኢኳል ቱ ኔጌቲቭ ኤክስ ፕላስ 300 ነው የሚሆነው። ኤክስ ግሬተር ዛን ኦር ኢኳል ቱ 0 ዋይ ግሬተር ዛን ኦር ኢኳል ቱ 0 ይሆናል ማለት ነው። የነዚህን ግራፍ ለመሳል መጀመሪያ ወደ ኢኳል ሳይን እንቀይረውና የኢኳል ሳይኑን ላይን እናሰምራለን ማለት ነው። ዋይ ግሬተር ዛን ኦር ኢኳል ቱ ኔጌቲቭ 11 ኦቨር 16.5 ኤክስ ፕላስ 3300 ኦቨር 60.5 ወደ ኢኳል ሳይን ስንቀይረው የሚሆነው ዋይ እኩል ይሆናል ኔጌቲቭ 11 ኦቨር 16.5 ኤክስ ሲደመር 3300 ኦቨር 16.5 ይሆናል ማለት ነው። ወደ ኢኳል ሳይን ከቀየር ነው በኋላ ሁለት ፖይንቶች እንፈልጋለን፣ ኤክስ ኢንተርሰፕቱን እና ዋይ ኢንተርሰፕቱን ማለት ነው። እነሱን ተጠቅመን ላይኑን እናሰምራለን። ዋይ ኢንተርሰፕቱን ስንፈልግ የኤክስን ቫልዩ 0 ማስገባት ነው። የኤክስን ቫልዩ 0 ስናስገባ ዋይ የሚሆነው 3300 ሲካፈል 16.5 ይሆናል። ይህን ስናካፍለው 200 ነው የሚሆነው። ዋይ ማለት 200 ነው። ዋይ ኢንተርሰፕቱ የሚሆነው 0 200 ነው ማለት ነው። ኤክስ ኢንተርሰፕቱን ስንፈልግ የዋይን ቫልዩ 0 ማድረግ ነው። የዋይን ቫልዩ 0 አስገብተን ካልኩሌት ስናረጋው ኤክስ የሚሆነው 3300 ሲካፈል ለ11 ነው። 3300 ሲካፈል ለ11 300 ይመጣል። ኤክስ ማለት 300 ነው የሚሆነው። ኤክስ ኢንተርሰፕቱ የሚሆነው 300 0 ነው ማለት ነው። ሁለት ፖይንት አግኝተናል። 0 200 እና 300 0። እነዚህን ሁለት ፖይንቶች ተጠቅመን የኢኳሊቲውን y is equal to ኔጌቲቭ 11 16.5 ኤክስ ሲደመር 3300 ሲካፈል 16.5 የዚህ ላይን ማስመር እንችላለን ማለት ነው። 0 200 ማለት የኤክስ ቫልዩ 0 ነው፣ የዋይ ቫልዩ 200 ነው። እቺ ፖይንት ናት የምትሆነው። 300 0 ማለት የኤክስ ቫልዩ 300 ነው፣ የዋይ ቫልዩ 0 ነው። እቺ ፖይንት ናት የምትሆነው። ሁለቱም ፖይንት ተጠቅመን ላይኑን ማስመር እንችላለን። ኢኒኳሊቲውን ስናየው ግሬተር ዛን ኦር ኢኳል ቱ ስለሆነ በሶሊድ ላይን ነው ማለት ነው የምናሰምረው። ይሄ ላይን ማለት y is equal to ኔጌቲቭ 11 ኦቨር 16.5 ኤክስ ፕላስ 3300 ኦቨር 16.5 ነው ማለት ነው። ሁለተኛውንም ኢኒኳሊቲ በተመሳሳይ መልኩ ወደ ኢኳል ሳይን እንቀይረውና ላይኑን ማስመር ነው የሚሆነው። y less than or equal to ኔጌቲቭ ኤክስ ፕላስ 300 ወደ ኢኳል ሳይን ስንቀይረው y is equal to ኔጌቲቭ ኤክስ ፕላስ 300 ነው የሚሆነው። y ኢንተርሰፕቱን እና x ኢንተርሰፕቱን መፈለግ ነው ላይኑን ለማስመር። y ኢንተርሰፕቱ የሚሆነው የኤክስን ቫልዩ 0 ማስገባት ነው። የኤክስን ቫልዩ 0 ስናስገባ y 300 ይሆናል። y ኢንተርሰፕቱ የሚሆነው 0 300 ነው። ኤክስ ኢንተርሰፕቱን ለመፈለግ የዋይን ቫልዩ 0 ማስገባት ነው። የዋይን ቫልዩ 0 ስናስገባ ኤክስ 300 ይሆናል። ኤክስ ኢንተርሰፕቱ የሚሆነው 300 0 ነው። ሁለት ፖይንት አግኝተናል። እነሱን ተጠቅመን ላይኑን ማስመር ነው የሚሆነው። 0 300 ማለት የኤክስ ቫልዩ 0 ነው፣ የዋይ ቫልዩ 300 ነው። እቺ ፖይንት ናት የምትሆነው። 300 0 ማለት የኤክስ ቫልዩ 300 ነው፣ የዋይ ቫልዩ 0 ነው። እቺ ፖይንት ናት የምትሆነው። እነዚህን ሁለቱም ፖይንቶች ተጠቅመን ላይኑን ማስመር እንችላለን። ኢኒኳሊቲውን ስናየው ኢኒኳሊቲው ሌስ ዛን ኦር ኢኳል ቱ ነው፣ ሶሊድ ላይን ነው ማለት ነው የሚሆነው። ይሄ ላይን ማለት y is equal to ኔጌቲቭ ኤክስ ፕላስ 300 ነው ማለት ነው። የኢኒኳሊቲውን ግራፍ መሳል ነው። የኢኒኳሊቲውን ግራፍ ስንስል የመጀመሪያው ኢኒኳሊቲ y greater than or equal to ኔጌቲቭ 11 ኦቨር 60.5 ኤክስ ፕላስ 3300 ኦቨር 60.5 ነው የሚለን። ኢኒኳሊቲው ግሬተር ዛን ኦር ኢኳል ቱ ስለሆነ ግራፉ የሚሆነው ከላይናችን y is equal to ኔጌቲቭ 11 ኦቨር 60.5 ኤክስ ፕላስ 3300 ኦቨር 60.5 በላይ ነው ማለት ነው። ግሬተር ዛን ኦር ኢኳል ቱ ስለሆነ ከዚህ በላይ ነው። ሼድ የምናደርገው እንደዚህ ወደ ላይ ነው ማለት ነው።
የሁለተኛውን ኢኒኳሊቲ ስናየው y ሌስ ዛን ኦር ኢኳል ቱ ኔጌቲቭ x ፕላስ 300 ነው። ሌስ ከሆነ ደግሞ ከy ኢዝ ኢኳል ቱ ኔጌቲቭ x ፕላስ 300 ላይን በታች ነው የሚሆነው ማለት ነው። ግራፉ የሚሆነው ወደ ታች ነው ማለት ነው። ከላይናችን y ኢዝ ኢኳል ቱ ኔጌቲቭ x ፕላስ 300 በታች ነው። ልክ እንደዚህ አድርገን ነው ወደ ታች ሼድ የምናደርገው ማለት ነው። እንዲሁም ደግሞ x ግሬተር ዛን 0 y ግሬተር ዛን 0 ነው። ይሄ ማለት xም ፖዚቲቭ ነው yም ፖዚቲቭ ነው ማለት ፈርስት ኳድራንት ላይ ነው ማለት ነው ግራፋችን የሚሆነው። ኮመን ሪጅኑ ይሄ ነው፣ ሼድድ የተደረገው ሪጅን ነው። ግራፉ የሚሆነው ይሄ ነው። ሶስተኛው የተጠየቅነው የኢኒኳሊቲዎችን ሶስቱን ሶሉሽን ነው ሊስት እንድናደርግ የተጠየቅነው። ሼድድ የተደረገውን ሪጅን ኮርነር ፖይንቶቹን መፈለግ ነው ማለት ነው። ኮርነር ፖይንቶቹ የሚሆነው እቺኛዋ 300 0 ነው። ይህ ማለት 0 200 ናት። እቺኛዋ ደግሞ 0 300 ነው የሚሆነው። ኮርነር ፖይንቱ 300 0 0 200 እና 0 300 ነው ማለት ነው። ኮርነር ፖይንቶቹ ናቸው ሶስቱ ሶሉሽን የሚሆኑት። Question number 7. Fikadu was told by his doctor that he needs to exercise enough to burn 500 calories each day. Thus, he prefers either to run or to bike and burns 50 calories per minute while running and 10 calories a minute while biking. He can allocate at most 40 minutes per day for exercise. Find the inequality that model the situation, graph the inequality and list 3 solutions to the inequality. ሰባተኛ ጥያቄ የሚለን ፍቃዱ በቀን 500 ካሎሪ እንዲያቃጥል በቂ የሆነ ኤክሰርሳይዝ መስራት እንደሚያስፈልገው በሐኪሙ ተነግሮታል። እሱ ደግሞ ፕሪፈር ያደረገው መሮጥ ወይ ብስክሌት መንዳት ነው። ሲሮጥ በደቂቃ 15 ካሎሪ ነው የሚያቃጥለው። ባይስክል ሲነዳ ደግሞ በደቂቃ 10 ካሎሪ ያቃጥላል። ፍቃዱ ለኤክሰርሳይዝ በቀን ውስጥ አትሞስት 40 ደቂቃ መድቧል። የተጠየቅነው የዚህን ሁኔታ በኢኒኳሊቲ እንድናሳይ ነው። ሁለተኛው ደግሞ የኢኒኳሊቲውን ግራፍ እንድንስል ነው። ሶስተኛ ደግሞ የተጠየቅነው የኢኒኳሊቲውን ሶስቱን ሶሉሽኖች እንድንዘረዝር ነው ማለት ነው የተጠየቅነው። ሶሉሽን በቀን ውስጥ ፍቃዱ የሚሮጥበትን ሚኒት ኤክስ ብንለው፣ ሳይክል የሚነዳበትን ደቂቃ ደግሞ ዋይ ብንለው፣ ፍቃዱ ሲሮጥ የሚያቃጥለው ካሎሪ 15 ነው በደቂቃ። በቀን ውስጥ የሚሮጥበትን ሚኒት ኤክስ ብለነዋል። አጠቃላይ በቀን ውስጥ የሚያቃጥለው ካሎሪ ማለት 15 ሲባዛ በኤክስ ነው። ብስክሌት ሲነዳ ደግሞ በደቂቃ የሚያቃጥለው ካሎሪ 10 ነው። በቀን ውስጥ ደግሞ ሳይክል የሚነዳበትን ሚኒት ዋይ ብለነዋል። አጠቃላይ በቀን ውስጥ የሚያቃጥለው ካሎሪ የሚሆነው 15 ሲባዛ በዋይ ነው። ፍቃዱ ቶታል በቀን ውስጥ የሚያቃጥለው ካሎሪ የሚሆነው የሁለቱ ድምር ነው ማለት 15 ኤክስ ሲደመር 10 ዋይ ነው ማለት ነው የሚሆነው። በየቀኑ አትሊስት 500 ካሎሪ ማቃጠል እንዳለበት ሐኪሙ ነግሮታል። በየቀኑ የመደበው አትሞስት 40 ሚኒት ነው ማለት ከ40 ሚኒት በታች ነው ማለት ነው የመደበው። ይሄንን ወደ ኢኒኳሊቲ ስንቀይረው 15 ኤክስ ሲደመር 10 ዋይ ግሬተር ዛን ኦር ኢኳል ቱ 500 ነው የሚሆነው አንዱ ኢኒኳሊቲ ማለት ነው። ሁለቱ ለመስራት በየቀኑ የመደበው ሰዓት አትሞስት 40 ስለሆነ ኤክስ ሲደመር ዋይ ሌስ ዛን ኦር ኢኳል ቱ 40 ነው ማለት ነው የሚሆነው። እዚህ ሁለት ኢኒኳሊቲ አለን። የመጀመሪያው 15 ኤክስ ሲደመር 10 ዋይ ግሬተር ዛን ኦር ኢኳል ቱ 500 አለን። ሁለተኛው ኢኒኳሊቲ ኤክስ ሲደመር ዋይ ሌስ ዛን ኦር ኢኳል ቱ 40 ነው። በተጨማሪ ያው ፖዚቲቭ ስለሚሆኑ ኤክስ ግሬተር ዛን 0 ዋይ ግሬተር ዛን 0 ነው የሚሆነው። ይህንን ሁኔታ የሚያመለክት የኢኒኳሊቲውን ሞዴል እንደዚህ አድርገን መጻፍ እንችላለን ማለት ነው። የመጀመሪያው ጥያቄ ይሄ ነው መልሱ ማለት ነው። ሁለተኛው ግራፉን እንድንስል ነው የተጠየቅነው። የመጀመሪያውን ኢኒኳሊቲ ሪአሬንጅ ስናደርገው የሚሆነው ዋይ ግሬተር ዛን ኦር ኢኳል ቱ ኔጌቲቭ 3 ኦቨር 2 ኤክስ ፕላስ 15 ነው። የሁለተኛውንም ሪአሬንጅ ብናደርገው ዋይ ሌስ ዛን ኦር ኢኳል ቱ ኔጌቲቭ ኤክስ ፕላስ 14 ነው የሚሆነው። ኤክስ ግሬተር ዛን ኦር ኢኳል ቱ 0 ዋይ ግሬተር ዛን ኦር ኢኳል ቱ 0 ይሆናል ማለት ነው። የነዚህን ግራፍ መሳል ነው።
የእነዚህን ኢኒኳሊቲዎች ግራፍ ለመሳል መጀመሪያ እያንዳንዱን ኢኒኳሊቲ ወደ ኢኳል ሳይን ቀይረ ነው ላይኑን ማስመር ይኖርብናል። ከዛ በኋላ ነው የኢኒኳሊቲውን ግራፍ የምንስለው። የመጀመሪያው ኢኒኳሊቲ y greater than or equal to negative 3 over 2x plus 15 ወደ ኢኳል ሳይን ስንቀይረው y equal to negative 3 over 2x plus 15 ነው የሚሆነው። የዚህን ላይን ለመሳል y ኢንተርሰፕቱን እና x ኢንተርሰፕቱን መፈለግ ነው። y ኢንተርሰፕቱን ለማግኘት የኤክስን ቫልዩ 0 ማድረግ ነው። የኤክስን ቫልዩ 0 ስናደርገው y 50 ይመጣል። y ኢንተርሰፕቱ የሚሆነው 0 50 ነው። ኤክስ ኢንተርሰፕቱን ለማግኘት ደግሞ የዋይን ቫልዩ 0 ማድረግ ነው። የዋይን ቫልዩ 0 ስናደርግ ኤክስ የሚሆነው 103ኛ ነው። ኤክስ ኢንተርሰፕቱ ማለት 103ኛ 0 ነው ማለት ነው። ሁለቱም ፖይንቶች ካገኘን ላይኑን ማስመር እንችላለን። 0 50 ማለት ኤክስ 0 ዋይ 50 እቺ ፖይንት ናት የምትሆነው። 103ኛ 0 ማለት ደግሞ የኤክስ ቫልዩ 103ኛ የዋይ ቫልዩ 0 ማለት ነው። እቺ ፖይንት ናት የምትሆነው። እነዚህን ሁለቱም ፖይንት አገናኝተን ላይኑን ማስመር ነው። የምናሰምረው በሶሊድ ላይን ነው፣ ምክንያቱም ኢኒኳሊቲው ግሬተር ዛን ኦር ኢኳል ቱ ስለሚል ማለት ነው። ይሄ ላይን ማለት y is equal to negative 3 over 2x plus 15 ሆነ ማለት ነው። የሁለተኛውንም ኢኒኳሊቲ በተመሳሳይ መልኩ y ኢንተርሰፕቱን እና x ኢንተርሰፕቱን ፈልገን ላይኑን ማስመር እንችላለን። ወደ ኢኳል ሳይን ቀይረ ነው ማለት ነው። y less than or equal to negative x plus 14 ወደ ኢኳል ሳይን ስንቀይረው y is equal to negative x plus 14 ይሆናል። y ኢንተርሰፕቱን ለማግኘት የኤክስን ቫልዩ 0 ማስገባት ነው። የኤክስን ቫልዩ 0 ስናስገባ y 40 ይመጣል። y ኢንተርሰፕቱ የሚሆነው 0 40 ነው። ኤክስ ኢንተርሰፕቱን ለማግኘት የy ቫልዩን 0 ማድረግ ነው። y ላይ 0 ስናስገባ x 40 ይሆናል። ኤክስ ኢንተርሰፕቱ ማለት 40 0 ነው። 0 40 ማለት x 0 y 40 እቺ ፖይንት ናት የምትሆነው። 40 0 ማለት ደግሞ x 40 y 0 ማለት ነው። እቺ ፖይንት ናት። ሁለት ፖይንቱን አግኝተናል። ላይኑን ማስመር እንችላለን። የምናሰምረው በሶሊድ ላይን ነው፣ ምክንያቱም ኢኒኳሊቲው የሚለን y less than or equal to ስለሚል less than or equal to ካለበት ሶሉሽናችን ላይኑንም ኢንክሉድ ስለሚያደርግ ሶሊድ ላይን ነው ማለት ነው የምናሰምረው። ይሄ ላይን ማለት የሚሆነው y is equal to negative x plus 14 ነው። ከዛ የኢኒኳሊቲዎቹን ግራፍ መሳል ነው። የመጀመሪያው ኢኒኳሊቲ y greater than or equal to negative 3 over 2x plus 15 greater than or equal to ስለሚል ግራፉ የሚሆነው ከy equal to negative 3 over 2x plus 15 በላይ ነው ማለት ነው። ሼድም የምናደርገው ወደ ላይ ነው ማለት ነው። ከላይናችን greater than or equal to ስለሆነ ከላይናችን y is equal to negative 3 over 2x plus 15 በላይ ነው። እንደዚህ ነው ማለት ነው። ሼድ የምናደርገው ወደ ላይ ነው ማለት ነው። ሁለተኛው ኢኒኳሊቲ y less than or equal to negative x plus 14 ስለሆነ less than or equal to ስለሆነ ኢኒኳሊቲው ግራፉ የሚሆነው ከላይናችን y is equal to negative x plus 14 በታች ነው። እንደዚህ ሼድ የምናደርገው ማለት ነው። ተጨማሪ ደግሞ x greater than or equal to 0 y greater than or equal to 0 ስለሚል xም yም ፖዚቲቭ ናቸው የሚሆኑት ማለት ነው። ፈርስት ኳድራንት ላይ ነው ማለት ነው። ኮመን የሆነውን ሪጅን እንፈልግና እሱን ሼድ ማድረግ ነው የሚሆነው። ኮመናቸው ይሄ ሪጅን ነው። ስለዚህ ሶሉሽኗ እቺ ናት የምትሆነው ማለት ነው። ሼድ የተደረገው ሪጅን ነው ማለት ነው። ስለዚህ ግራፉን ይሄው ሰራን ማለት ነው። ግራፉ የሚሆነው ልክ እንደዚህ ነው ማለት ነው። ሶስተኛው ደግሞ የኢኒኳሊቲውን ሶስቱን ሶሉሽን ሊስት አድርጉ ነው የሚለው። ኮርነር ፖይንቶቹን መፈለግ ነው። ኮርነር ፖይንቱ ማለት እነዚህ ፖይንቶች ናቸው። የመጀመሪያው 103ኛ 0 እቺ ፖይንት፣ ሁለተኛው ደግሞ 40 0 ነው እቺ ፖይንት ናት የምትሆነው። ሶስተኛው ደግሞ እቺ ናት። እቺ ማለት የሁለቱ ላይን ኢንተርሴክሽን ፖይንት ነው የሚሆነው። የሁለቱ ላይን y is equal to negative x plus 14 እና y is equal to negative 3 over 2x plus 15 የሁለቱ ኢንተርሴክሽን ነው። ይሄንን በሳይመልቲኒየስ መስራት ነው። በሳይመልቲኒየስ ስንሰራው x 20 ይመጣል፣ yም 20 ይመጣል። እቺ ፖይንት ማለት 20 20 ናት ማለት ነው። የኢኒኳሊቲው ሶስቱ ሶሉሽኖች ማለት የሚሆነው 103ኛ 0
40 0 እና 20 20 ነው ማለት ነው የሚሆኑት ኮርነር ፖይንቶቹ ማለት ነው የሚሆኑት። Question number 8. Find the maximum and minimum values of the objective functions subject to the given constraints. 1. Objective functions z equal to 6x plus 4y subject to x plus y less than or equal to 5, y greater than or equal to 2, x greater than or equal to 0, y greater than or equal to 0. ስምንተኛ ጥያቄ ማክሲመሙን እና ሚኒመሙን እንድንፈልግ ነው የተጠየቅነው። ኦብጀክቲቭ ፈንክሽኑ ተሰጥቶናል። ሳብጀክት የሆኑበትም ኮንስትሬንት ተሰጥቶናል። በኮርነር ፖይንት እነዚህን ማግኘት እንችላለን ማለት ነው። መጀመሪያ የምናደርገው የተሰጠንን ኢኒኳሊቲ ወደ ኢኳል ሳይን እንቀይረውና ላይኖቹን እናሰምራለን። ላይኖቹን ካሰመርን በኋላ የኢኒኳሊቲውን ግራፍ እንስላለን። የኢኒኳሊቲውን ግራፍ ስንስል ኮመን ሼድ የሆነ ሪጅን ይኖረናል። ኮመን ሼድድ የሆነውን ሪጅን ኮርነር ፖይንት እናወጣለን። እነሱን ፖይንቶች ኦብጀክቲቭ ፈንክሽን ውስጥ ዜድ ኢኳል ቱ 6x ፕላስ 4y ውስጥ እንከተዋለን። እነሱን የከተትናቸውን ፖይንቶች የዜድ ዋጋቸውን እናወዳድራለን ማለት ነው። የዜድ ዋጋው ትልቅ የሆነው ማክሲመም ቫልዩ ይሆናል። የዜድ ዋጋው ትንሽ የሆነው ሚኒመም ቫልዩ ይሆናል። ሶሉሽን የተሰጠን ኢኒኳሊቲ x plus y less than or equal to 5, y greater than or equal to 2, x greater than or equal to 0, y greater than or equal to 0 ነው። የተሰጡንን ኢኒኳሊቲዎች ወደ ኢኳል ሳይን እንቀይረውና ላይኑን እናሰምራለን። የመጀመሪያው ኢኒኳሊቲ x plus y less than or equal to 5 ነው። ይሄንን ወደ ኢኳል ሳይን ብንቀይረው x plus y እኩል ይሆናል 5 ነው። ሪአሬንጅ ብናደርገው y is equal to negative x plus 5 ነው የሚሆነው። ላይኑን ለማስመር x ኢንተርሰፕቱን እና y ኢንተርሰፕቱን መፈለግ ይኖርብናል። y ኢንተርሰፕቱን ለማግኘት xን 0 ማድረግ ነው። xን 0 ስናደርገው y 5 ይመጣል። y ኢንተርሰፕቱ የሚሆነው 0 5 ነው ማለት ነው። x ኢንተርሰፕቱን ለማግኘት yን 0 ማድረግ ነው። yን 0 ስናደርገው x 5 ይመጣል። x ኢንተርሰፕት ማለት የሚሆነው 5 0 ነው ማለት ነው። ሁለት ፖይንቶች አግኝተናል። y is equal to negative x plus 5 ላይኑን ማስመር እንችላለን ማለት ነው። 0 5 ማለት የx ቫልዩ 0 የy ቫልዩ 5 ነው። እቺ ፖይንት ናት የምትሆነው። 5 0 ማለት ደግሞ የx ቫልዩ 5 ነው የy ቫልዩ 0 ነው። እቺ ፖይንት ናት የምትሆነው። ሁለቱን ፖይንት ተጠቅመን ላይን እናሰምራለን ማለት ነው። የምናሰምረው ግን ሶሊድ ላይን ነው። x plus y less than or equal to 5 ስለሆነ ኢኒኳሊቲው less than or equal to ስለሆነ ሶሊድ ላይን ነው የምናሰምረው። ይሄ ላይን ማለት y is equal to negative x plus 5 ነው። ሁለተኛው ኢኒኳሊቲ y greater than or equal to 2 ነው። ይሄንንም ወደ ኢኳል ሳይን እንቀይረዋለን። y is equal to 2 ይመጣል። y is equal to 2 ማለት ለማንኛውም የx ቫልዩ የy ቫልዩ 2 ነው የሚሆነው። ስለዚህ እንደዚህ y is equal to 2 ላይ እናሰምራለን ሆሪዞንታል ላይን ማለት ነው። ይሄ ላይን ማለት y is equal to 2 ማለት ነው። ሌላኛው ኢኒኳሊቲያችን x greater than or equal to 0 እና y greater than or equal to 0 ነው። ይሄ ማለት የxም የyም ቫልዩ ፖዚቲቭ ነው ማለት ነው። ፈርስት ኳድራንት ላይ ነው ማለት ነው። አሁን የኢኒኳሊቲውን ግራፍ መሳል እንችላለን ማለት ነው። x plus y less than or equal to 5 ማለት less than or equal to ስለሆነ ግራፉ የሚሆነው ከy is equal to negative x plus 5 በታች ነው ማለት ነው። ያው ሼድድ የምናደርገው ከላይኑ y is equal to negative x plus 5 በታች ነው። ሁለተኛው ኢኒኳሊቲ ደግሞ y greater than or equal to 2 ነው። greater than or equal to ከሆነ ከላይኑ በላይ ነው ማለት ነው። እንደዚህ ሼድ እናደርጋለን ማለት ነው። ወደ ላይ ስለሚሆን greater than or equal to ስለሆነ ማለት ነው። እንዲሁም ደግሞ x greater than 0 ማለት ይሄ ነው የሚሆነው። y greater than 0 ማለት ደግሞ ይሄ ነው የሚሆነው ማለት ነው። የነዚህ ኢኒኳሊቲዎች ኮመን ሪጅን ይሄ ነው የሚሆነው ማለት ነው። ኮመን ሪጅኑ ይሄ ነው ማለት ነው። ይሄ ፓርት ነው ማለት ነው። ስለዚህ ሶሉሽናችን የሚሆነው ይሄ ነው ማለት ነው።
ቪዚብል የሆነው ሪጅን ማለት ይሄ ሼድድ ያደረግነው ሪጅን ነው ማለት ነው። ኮርነር ፖይንቶቹ የሚሆኑት የመጀመሪያው ኮርነር ፖይንት እቺ ናት የምትሆነው 0 2 ነው። ሁለተኛው ኮርነር ፖይንት ማለት እቺኛዋ ማለት የሁለቱ ላይኖች ኢንተርሴክሽን ፖይንት ናት የምትሆነው። የሁለቱ ላይን ማለት y = -x + 5 እና y = 2 ማለት ነው። የመጀመሪያው ኢኩዌሽን ላይ y-ን 2 ማድረግ ነው ማለት ነው። 2 = -x + 5 ነው። ይሄን ካልኩሌት ስታደርጉት የx ቫልዩ 3 ይመጣል። የy ቫልዩ 2 ነው። እቺ ፖይንት ማለት x 3 y 2 ናት ማለት ነው። ሁለተኛው ኮርነር ፖይንት 3 2 ነው ማለት ነው። ሶስተኛው ኮርነር ፖይንት እቺ ናት የምትሆነው። እቺ ናት 0 5 ነው የሚሆነው ማለት ነው። እቺ ፖይንት ማለት 0 5 ናት። ቪዚብል ሪጅኑ ሼድድ ያደረግነው ሪጅን ነው ማለት ነው የሚሆነው። ኮርነር ፖይንቶቹን ካገኘን በኋላ በኦብጀክቲቭ ፈንክሽኑ ውስጥ ማስገባት ነው። ኦብጀክቲቭ ፈንክሽኑ z እኩል ይሆናል 6x ሲደመር 4y ተሰጥቶናል። ኮርነር ፖይንቶቹን እሱ ውስጥ ማስገባት ነው የሚሆነው። የመጀመሪያው ኮርነር ፖይንት 0 2 ነው። x 0 y 2 ማለት ነው። እሱም በኦብጀክቲቭ ፈንክሽኑ ውስጥ እናስገባዋለን። ኦብጀክቲቭ ፈንክሽኑ z እኩል ይሆናል 6x + 4y ነው። 0 2 ስናስገባ z እኩል ይሆናል 6 ሲባዛ በx ቦታ 0 ሲደመር 4 ሲባዛ በy ቦታ 2 ይሆናል ማለት ነው። 6 ሲባዛ 0 0 ይመጣል። 4 ሲባዛ 2 8 8 ሲደመር 0 8 ይሆናል ማለት ነው። 0 2 ሲሆን የz ቫልዩ 8 ነው። ሁለተኛው ኮርነር ፖይንት 3 2 ነው። 3 2 ስናስገባ z እኩል ይሆናል 6 x ላይ 3 ሲደመር 4 y ላይ 2 አድርገን ይሄን ካልኩሌት ስናደርግ 6 ጊዜ 3 18 18 ሲደመር 4 ጊዜ 2 8 26 ይመጣል። ሶስተኛው ኮርነር ፖይንት 0 5 ነው። 0 5ን በኦብጀክቲቭ ፈንክሽኑ ስናስገባው z እኩል ይሆናል 6 ሲባዛ x 0 ነው 0 ሲደመር 4 ሲባዛ y 5 ነው 5 ይሆናል ማለት ነው። 6 ጊዜ 0 0 ይመጣል ሲደመር 4 ጊዜ 5 20 20 ሲደመር 0 20 ሆነ ማለት ነው። ዜድን ቫልዩ እናያለን ማለት ነው። 0 2 ላይ 8 ነው። 3 2 ላይ 26 ነው። 0 5 ላይ 20 ነው። ከዚህ ውስጥ ትልቁ 26 ነው፣ ትንሹ 8 ነው ማለት ነው። ይሄ የሚያመለክተው ማክሲመም የሚሆነው ኮርነር ፖይንት 3 2 ላይ ነው ማለት ነው። ማክሲመም የሚሆነው የዜድ ቫልዩ ደግሞ 26 ነው የሚሆነው ማለት ነው። ሚኒመም የሚሆነው ደግሞ 0 2 ላይ ነው። ዜዱ 8 ነው የሚሆነው ማለት ነው። ማክሲመምን እና ሚኒመሙን ነው ፈልጉ የተባልነው አገኘን ማለት ነው። ሁለተኛው ኦብጀክቲቭ ፈንክሽን ደግሞ የተሰጠን z እኩል ይሆናል 3x ሲደመር 5y ነው። ሳብጀክት ቱ x - 2y <= 6 x <= 10 y <= 1 x <= 0 y <= 0 ነው። ኢኒኳሊቲዎቹን ሪአሬንጅ ስናደርጋቸው የመጀመሪያው ኢኒኳሊቲን ሪአሬንጅ ስናደርገው y <= 1/2 x - 3 ይሆናል። ሌሎቹ እንዳሉ ነው የሚቀጥሉት። x <= 10 y <= 1 x <= 0 y <= 0 ነው። መጀመሪያ ያንዳንዱን ኢኒኳሊቲዎች ወደ ኢኳል ሳይንን ቀይረውና የነሱን ላይን ማስመር ነው የሚሆነው። የመጀመሪያው ኢኒኳሊቲ y <= 1/2 x - 3 ወደ ኢኳል ሳይን ስንቀይረው y = 1/2 x - 3 ነው። y ኢንተርሰፕቱን ለማግኘት የx ቫልዩ 0 ማድረግ ነው። የxን ቫልዩ 0 ስናስገባ y -3 ይመጣል። y ኢንተርሰፕቱ ማለት 0 -3 ነው። x ኢንተርሰፕቱን ለማግኘት የyን ቫልዩ 0 ማድረግ ነው። የyን ቫልዩ 0 ስናደርገው x 6 ይመጣል። x ኢንተርሰፕቱ ማለት 6 0 ነው። ሁለት ፖይንት አግኝተናል። 0 -3 እና 6 0 ማለት ነው። 0 -3 ማለት የx ቫልዩ 0 ነው። የy ቫልዩ -3 ነው። እቺ ፖይንት ናት የምትሆነው። 6 0 ማለት ደግሞ የx ቫልዩ 6 የy ቫልዩ 0 ማለት ነው። እቺ ፖይንት ናት የምትሆነው። ሁለቱም ፖይንት አገናኝተን ላይኑን ማስመር ነው። ላይኑን ግን ስናሰምር በሶሊድ ላይን ነው የምናሰምረው፣ ምክንያቱም ኢኒኳሊቲው <= ስለሚል ማለት ነው። ይሄ ላይን ማለት y = 1/2 x - 3 ነው።
በተመሳሳይ የሁለተኛውንም ኢኒኳሊቲ ኤክስ ሌስ ዛን ኦር ኢኳል ቱ 10 ወደ ኢኳል ሳይን እንቀይረዋለን። ኤክስ እኩል ይሆናል 10 ይሆናል። ኤክስ እኩል ይሆናል 10 ማለት ቨርቲካል ላይን ነው የሚሆነው። ለማንኛውም የዋይ ቫሉ ኤክስ ቫሉ ፊክስድ ነው 10 ነው ማለት ነው። ኤክስ 10 ላይ ሄደን ቨርቲካል ላይን ማስመር ነው የሚሆነው። ይሄ ላይን ማለት ኤክስ እኩል ይሆናል 10 ነው ማለት ነው። ሶስተኛው ኢኒኳሊቲ ዋይ ግሬተር ዛን ኦር ኢኳል ቱ 1 ነው። ይሄን ወደ ኢኳል ሳይን ስንቀይረው ዋይ ኢዝ ኢኳል ቱ 1 ነው። ዋይ ኢዝ ኢኳል ቱ 1 ማለት ለማንኛውም የኤክስ ቫልዩ የዋይ ቫልዩ ፊክስድ ነው አንድ ነው ማለት ነው። የዋይ ቫልዩ አንድ ላይ እንደዚህ ሆሪዞንታል ላይን እናሰምራለን። ለማንኛውም የኤክስ ቫልዩ የዋይ ቫልዩ ፊክስድ ነው አንድ ነው። ይሄ ላይን ማለት ዋይ ኢዝ ኢኳል ቱ 1 ነው ማለት ነው። ኤክስ ግሬተር ዛን ኦር ኢኳል ቱ 0 እና ዋይ ግሬተር ዛን ኦር ኢኳል ቱ 0 ማለት ፈርስት ኳድራንት ነው ማለት ነው። ኤክስም ዋይም ፖዚቲቭ ነው ማለት ነው። እነዚህን ላይኖች ካገኘን በኋላ የኢኒኳሊቲውን ግራፍ መሳል ነው። ዋይ ግሬተር ዛን ኦር ኢኳል ቱ 1 ኦቨር 2 ኤክስ ማይነስ 3 ግራፉ የሚሆነው ግሬተር ዛን ኦር ኢኳል ቱ ስለሆነ ኢኒኳሊቲው ከዋይ ኢዝ ኢኳል ቱ 1 ኦቨር 2 ኤክስ ማይነስ 3 በላይ ነው ማለት ነው። ግራፉ ወደ ላይ ነው ሼድ የምናደርገው እንደዚህ ወደ ላይ ነው ማለት ነው። የሁለተኛውንም ግራፍ ስንስል ኤክስ ሌስ ዛን ኦር ኢኳል ቱ 10 ግራፉ የሚሆነው ኤክስ ኢዝ ኢኳል ቱ 10 ከሚለው ወደ ሌፍት ነው የሚሆነው። ሌስ ዛን ኦር ኢኳል ቱ ስለሚል ወደ ሌፍት ነው ሼድ የምናደርገው። ዋይ ሌስ ዛን ኦር ኢኳል ቱ 1 ግራፉ የሚሆነው ግሬተር ዛን ኦር ኢኳል ቱ ስለሆነ ወደ ላይ ነው ማለት ነው። ሼድ የምናደርገው ወደ ላይ ነው ማለት ነው። ኤክስ ግሬተር ዛን ኦር ኢኳል ቱ 0 ማለት ይሄ ነው የሚሆነው። ዋይ ግሬተር ዛን ኦር ኢኳል ቱ 0 ማለት ይሄ ነው የሚሆነው። የነዚህ ኮመን ሪጅን የሚሆነው ይሄ ፓርት ነው ማለት ነው። ስለዚህ ሶሉሽኑ የሚሆነው ይሄ ነው። እንደምታዩት ግን ሪጅናችን አንባውንድድ የሆነ ሪጅን ነው። ሚኒመም ቫልዩ ብቻ ነው የሚኖረው ማለት ነው። ይሄ የሚያመለክተው ኮርነር ፖይንቶቹን እንፈልግና ኮርነር ፖይንቶቹን በኦብጀክቲቭ ፈንክሽን ውስጥ እናስገባና ሚኒመም ቫልዩን እንፈልጋለን ማለት ነው። ኮርነር ፖይንቱ የሚሆነው የመጀመሪያ እቺ ፖይንት ናት። እቺ ፖይንት ማለት 0 1 ናት። ሁለተኛው ፖይንት እቺ ናት። እቺ ፖይንት ማለት y is equal to 1 over 2x minus 3 እና y is equal to 1 የሁለቱ ኢንተርሴክሽን ፖይንት ነው የምትሆነው። የዋይን ቫልዩ አንድ አስገብታችሁ የመጀመሪያው ኢኩዌሽን ውስጥ ኤክስን መፈለግ ነው። ኤክስን ካልኩሌት ስናደርገው 8 ይመጣል። ይሄ ፖይንት ማለት 8 1 ነው። ሁለተኛው ኮርነር ፖይንት 8 1 ይሆናል ማለት ነው። ሶስተኛው ኮርነር ፖይንት ይሄ ነው። ይሄ ማለት y is equal to 1 over 2x minus 3 እና x equal to 10 የሁለቱ ኢንተርሴክሽን ፖይንት ናት። እቺ ፖይንት ማለት በኤክስ ቦታ 10ን ብታስገቡ ኢኩዌሽኑ ላይ የዋይን ቫልዩ ታገኛላችሁ ማለት ነው። ዋይ የሚሆነው 2 ነው። ይሄ ኢንተርሴክሽን ፖይንቱ ማለት 10 2 እቺ ኮርነር ፖይንት ማለት 10 2 ነው። ወደ ላይ ግን ባውንድድ አይደለም ሪጅናችን አንባውንድድ ስለሆነ የሚኖረው ሚኒመም ቫልዩ ብቻ ነው ማለት ነው። ሶስቱን ፖይንት ተጠቅመን ሚኒመሙን መፈለግ ነው የሚሆነው። ኮርነር ፖይንቶቹ 0 1 8 1 እና 10 2 ነው። ኦብጀክቲቭ ፈንክሽኑ z እኩል ይሆናል 3x + 5y ነው። የመጀመሪያው ኮርነር ፖይንት 0 1 ነው። አት 0 1 ሲሆን xን 0 yን 1 አስገብተን ካልኩሌት ማድረግ ነው። 3 ታይምስ 0 + 5 ታይምስ 1 ነው የሚሆነው ማለት ነው። z 5 ነው ማለት ነው የሚሆነው። አት 0 1 z 5 ነው። አት 8 1 የኤክስ ቫልዩ 8 የዋይ ቫልዩ 1 ማለት ነው። ስናስገባ 3 ታይምስ 8 + 5 ታይምስ 1 ነው የሚሆነው። ዜድ 29 ነው ማለት ነው። ሶስተኛው ፖይንት ደግሞ 10 2 ነው። ኦብጀክቲቭ ፈንክሽኑ የሚሆነው ዜድ እኩል ይሆናል 3 ሲባዛ በ10 ሲደመር 5 ሲባዛ በ2 ነው። ዜድ ቫልዩ 40 ነው ማለት ነው። ከሶስቱ የዜድ ቫልዩዎች ሚኒመሙ የሚሆነው 5 ነው። ሚኒመም ቫልዩ የሚሆነው ዜዱ 5 ነው ማለት ነው። አት 0 1 ማለት ነው። ሶስተኛው ኦብጀክቲቭ ፈንክሽን z = 6x + 4y subject to 2x + 3y <= 13 3x + 2y <= 24 x + y <= 3 x <= 0 y <= 0
ይሄንን ኢኒኳሊቲ ሪአሬንጅ ስናደርገው y less than or equal to negative 2 over 3x plus 10, y less than or equal to negative 3 over 2x plus 12, y less than or equal to negative x plus 3, x greater than 0, y greater than or equal to 0 ይሆናል ማለት ነው። ሁሉንም ኢኒኳሊቲዎች ወደ ኢኳል ሳይን እንቀይርና ላይኑን እናሰምራለን። y less than or equal to negative 2 over 3x plus 10 ወደ ኢኳል ሳይን ስንቀይረው y is equal to negative 2 over 3x plus 10 ይመጣል። y ኢንተርሰፕቱን ለማግኘት xን 0 ማድረግ ነው። ያው y ኢንተርሰፕቱ የሚሆነው 0 10 ነው። x ኢንተርሰፕቱን ለማግኘት xን 0 ማድረግ ነው። x ኢንተርሰፕቱ ማለት 15 0 ነው። ሁለት ፖይንት ስላለን ላይኑን ማስመር እንችላለን። y is equal to negative 2 over 3x plus 10 ላይንን ማለት ነው። በሶሊድ ላይን ነው የምናሰምረው ኢኒኳሊቲው less than or equal to ስለሚል ማለት ነው። እኛው ኢኒኳሊቲ y less than or equal to negative 3 over 2x plus 12 ነው። ወደ ኢኳል ሳይን ስንቀይረው የሚሆነው y is equal to negative 3 over 2x plus 12 ነው። y ኢንተርሰፕቱ የሚሆነው xን 0 አድርገን ማለት ነው 0 12 ነው። x ኢንተርሰፕቱ y 0 አድርገን የምናገኘው 8 0 ነው ማለት ነው። ሁለቱም ፖይንት አገናኝተን ላይኑን ማስመር ነው የምናሰምረው። በሶሊድ ላይን ነው ኢኒኳሊቲው less than or equal to ስለሚል ማለት ነው። ሶስተኛው ኢኒኳሊቲያችን y greater than or equal to negative x plus 3 ነው። እሱንም ወደ ኢኳል ሳይን ስንቀይረው የሚሆነው y is equal to negative x plus 3 ነው። y ኢንተርሰፕቱ የሚሆነው 0 3 ነው። x ኢንተርሰፕቱ ደግሞ 3 0 ነው የሚሆነው። ሁለቱም ፖይንት ተጠቅመን ላይኑን ማስመር ነው። ኢኒኳሊቲው ግሬተር ዛን ኦር ኢኳል ቱ ስለሚል በሶሊድ ላይን ነው የምናሰምረው ማለት ነው። እንደዚህ አድርገን በሶሊድ ላይን እናሰምራለን። ኮመን ሪጅን የሚሆነው ይሄ ፓርት ነው ማለት ነው። ቪዚብል ሪጅኑ ማለት ይሄ ሼድድ የተደረገው ሪጅን ነው ማለት ነው። ኮርነር ፖይንቱ የሚሆነው እቺ ፖይንት ማለት 0 3 ናት። እቺ ፖይንት ማለት 8 0 ነው። እቺ ፖይንት ማለት y is equal to negative 2 over 3x plus 10 እና y is equal to negative 3 over 2x plus 12 የሁለቱ ላይን ኢንተርሴክሽን ፖይንት ስለሚሆን ሁለቱን ኢኩዌሽን በሳይመልቲኒየስ ተሰሩ y is equal to negative 2/3 x ሲደመር 10 እና y is equal to negative 3 over 2x plus 10 የሁለቱ ላይኖች ኢንተርሴክሽን ፖይንቱ የሚሆነው 12/5 እና 42/5 ነው ማለት ነው። እቺ ፖይንት ደግሞ 0 10 ናት የምትሆነው ማለት ነው። እቺ ፖይንት ማለት 0 3 ኮርነር ፖይንቶቹ የሚሆኑት 3 0 8 0 12/5 42/5 0 3 እና 0 10 ነው ማለት ነው። ማክሲመም እና ሚኒመሙን ለማግኘት እነዚህን ቫልዩዎች ኦብጀክቲቭ ፈንክሽን ውስጥ z እኩል ይሆናል 6x ሲደመር 4y ውስጥ አስገብተን ትንሽ የመጣው ቫልዩ ሚኒመም ቫልዩ ይሆናል ማለት ነው። ትልቅ የመጣው ቫልዩ ማክሲመም ቫልዩ ይሆናል ማለት ነው። ኦብጀክቲቭ ፈንክሽን z እኩል ይሆናል 6x ሲደመር 4y ነው። የመጀመሪያው ኮርነር ፖይንት 3 0 ነው። 3 0 ስታስገቡ z ውስጥ 6 ሲባዛ በ3 ሲደመር 4 ሲባዛ በ0 ነው የሚሆነው። ይሄን ካልኩሌት ስታደርጉ z 18 ይመጣል። ሁለተኛው ኮርነር ፖይንት 8 0 ነው። 8 0ን ስታስገቡ z የሚሆነው 6 ሲባዛ በ8 ሲደመር 4 ሲባዛ በ0 ነው። ይሄን ካልኩሌት ስታደርጉ z የሚመጣው 48 ነው። ሶስተኛው ኮርነር ፖይንት 12/5 እና 42/5 ነው። ይሄንን በኦብጀክቲቭ ፈንክሽን ውስጥ በz እኩል ይሆናል 6x ሲደመር 4y ስታስገቡ የሚሆነው 6 ሲባዛ 12/5 ሲደመር 4 ሲባዛ 42/5 ይሆናል። ይሄን ካልኩሌት ስታደርጉ z የሚመጣው 48 ነው። አራተኛው ኮርነር ፖይንት 0 3 ነው። 0 3 ስታስገቡ z የሚሆነው z እኩል ይሆናል 6 ሲባዛ በ0 ሲደመር 4 ሲባዛ በ3 ነው። z የሚመጣው 12 ነው ማለት ነው። 0 10 ስታስገቡ አሁንም የz ቫልዩ የሚሆነው 40 ነው። ከነዚህ ውስጥ ትልቁ 48 ነው። 8 0 ላይ እና 12/5 እና 42/5 ላይ ትንሹ ደግሞ 12 ነው 0 3 ላይ ማለት ነው። ማክሲመም የሚሆነው አት 12/5 እና 45/5 እና አት 8 0
ነው የሚሆነው። ቫሊዩ ደግሞ ዜዱ 48 ነው የሚሆነው ማለት ነው። ሚኒመም የሚመጣው አት 03 ነው። 03 ዜድ ቫሊዩ ደግሞ 12 ማለት ነው።